ወይ ዳጣዬ ጎሽ በግ መሆናችሁንም አመናችሁ? ስሚ ሰላምዬ፣ ባልዮ ፈልጋለሁ ካለ እዚሁ ነው ምድራችሁ። አይ አይፈልግም እትዬ። ሰው እኮ አንዴ ከተዳረ በኋላ ሁለተኛ ትዳር የለም። ትዳር እኮ አንዴ ብቻ። ልጅ የምጣድ ገል ተሰብሮ ቤት መስሪያ ሸክላ ይሆናል። በትንሹ ካልተሳካ በቃ ለሌላ ለትልቁ ነገር ደግሞ ራስ ማጨት ነው። እሺ እውነቷን ነው ማርቲ። ሰው አንዴ ተሰብሮ ያንኑ ሲያስብና ሲያብሰለስል መኖር መቻል የለበትም። መርሳት ያለበትን ነገር እየረሳ መቀጠል ነው መቻል ያለበት። ሁሉንም ነገር ረስቶ ወደፊት መንቀሳቀስ ብቻ። ይኸውልሽ ባልሽን ዛሬ ካወቅ ነው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ አልፈልግም ጋሽ። አባት ምን ያደርጋል ሲጨንቀው ልጁን አውጥቶ ይጥላል። ኧረ በስመ አብ ሰላም ደር ያሉ ልጆች ፊት ሁለተኛ እንደዚህ እንድትናገሩ አልፈልግም። ባሌን አክብሬ ሰላም። እንደዚህ አይነት ቃል ከአንደበቴ ሲወጣ ከሰማው በእውነት ትቀየምሻለሁ። እሺ ይቅርታ እትዬ፣ ሳላስበው ነው አምልጦኝ። ይቅርታ ጋሽ። ችግር የለም። ደረጀ ዛሬ እንግዲህ በጣም ትልቅ ቻሌንጅ ነበር የገጠመው ቤተሰቦቻችን። እሱም እንግዲህ ሰላምን ማለት ምንም አታውቅም፣ ግን ምን አስቦ ነው ይሄን ያክል ጊዜ ልጇን ረስታታለች ብሎ ነው ወይስ ምን አስቦ ነው? እሱ እንኳን ያረሳትን ልጁ መታ እዚህ እንኳን ቢያንስ አባትና ልጅ መሆናቸውን ካረጋገጠ በኋላ ማለት ያኔ ሰራተኛ ስለሆነች ያኔ የልጅነት እናት መሆኗ ያኔ ረስተዋለች ብሎ ነው ወይስ ምን አስቦ ነው? ቤተሰቦቻችን እንግዲህ በሚገርም ሁኔታ ሰላም እንግዲህ ሁሉንም ነገር ነበረ ፍርጥርጥ አድርጋ ያዘችው ማለት ነው። ምን አስበህ ነው እዚህ ቤት ነው የተቀመጥኩት ከሰራተኛ ውጭ መሆን አቅቶ የመሰለህ እንዴ? 19 ዓመት ሙሉ እኔ እኮ የምጓጓለት የምጠብቀው ልጄን ነው። ልጄ ሴት አለች እንግዲህ እያለቀሰች ነበር እኮ የወሰዳችኋት። የት አደረሳችኋት? ሞታለች ወይ ደግሞ ንገሩኝና ሞታም ከሆነ ፍራጅ ላውጣ እንደ ማለት በቃ እንደ አንድ ሰው ፍራጅ ማውጣት ካለብኝ ተስፋዬ ልቁረጥ። ለምንድን ነው ማትነግረኝ ብላ ነበር እንግዲህ ጋሽ ደረጀን በጣም ያጨናነቀችው። እንግዲህ ጋሽ ደረጀን በጣም ነበር የደነገጠው። እንግዲህ በእንባ ጭምር ነው እንግዲህ በጣም ነው እሷም በጣም ነው ያለቀሰችው፣ ጋሽ ደረጀን በጣም ነው ያለቀሰው። ምክንያቱም ጋሽ ደረጀ በጣም ነው የተሰማው። ያኔ ይመስለኛል ጋሽ ደረጀ ረስተዋለች፣ ምንም የምታስታውሰው ነገር የላትም መስሎት ነው ይመስለኛል። እንግዲህ ምንም እንዳልተፈጠረ አድርጎ ነው ከሷ ጋር እያሰበ የነበረውና ግን እሷ መቼም አረሳችውም። ለአንዲት ቀን እንኳ እንዳረሳቻት ነው እንግዲህ የነገረችው። ጋሽ ደረጀም እንግዲህ በጣም ነው ያዘነው። ለካ ይሄን ያክል ጊዜ እድሜዋን፣ ህይወቷን፣ ጉልበቷን የፈጀችው በዚህ ምክንያት በመሆኑ በጣም ነው ያዘነው። በተለይ እሱ ሰበብ ሆኖ እንግዲህ ልጇን አንስቶ በእንትን በማለቱ ይሄን ያክል እድሜዋን በቃ ሙሉ ህይወቷን ተቀምጣለች ማለት ይቻላልና ያው እንደዛ በመሆኑ ጋሽ ደረጀን በጣም ነው የተሰማው። በጣም በሚገርም ሁኔታ ማለት ነው። ውድ ቤተሰቦቻችን ሌላው እንግዲህ ሰላም ዋናው በጣም ደስ የሚለው ነገር ልጃቸው በህይወት አለች ማለት ዳጣ ባትገኝ ኖሮ ማለት እሷ ፈልጋ ባትመጣ ኖሮ እንግዲህ ጋሽ ደረጀ ሞታለች አለች እያለ እሱ ራሱ በጥርጥር ውስጥ ነበረ። የሚገርመው ዲኤንኤ አረጋግጦ እንትን እስከሚል ድረስ በጣም ነበረ ሲያስብ የነበረውና በራሷ ጊዜ ፈልጋ አባቴ እናቴ ብላ መታለችና በዚህ ሰዓት እንኳን አባትና ልጅ መሆናቸውን ካረጋገጠ በኋላ እንደዛ ማድረግ ቢችል። ምክንያቱም በባለፈው ዳጣ እናቴ በህይወት አለች የለችም ይሄን ብቻ መልስኔ ስትለው እናትሽ በህይወት አለች ለሁሉም ጊዜ ያለው ተረጋጊ ብሏታል። ሰው እናት መኖሯን ካወቀ
እንዴት እሷ ምንም እንደማታስብ ነው ያሰበው? አላቅም። ለሁሉም እንግዲህ ዛሬ በጣም ነበረ ሰላም የነገረችው። በጣም በብስጭት፣ በቁጣ፣ በስሜት በቃ በብዙ ነገር ውስጥ እንግዲህ በእንባ ተውጣ ያለውን ነገር ነበር የነገረችው። ጋሽ ደረጀም እንግዲህ በለቅሶ ነበር መቆጣጠር አክቶትኝ የነበረው። ያው በመጨረሻም ነገሩን እንደሚያስተካክል ሁኔታዎችን በሁሉም በጊዜው እንደሚያስተካክልና እሷም ከዚህ ቤት አትውጪ እዚሁ ሆኜ ችግር የለውም ማርቲን ምን ያሳምናታለሁኝ። ለማርቲ ግን ምንም ነገር እንዳትናገሪ፣ ምንም ነገር መስማት የለባትም። ምክንያቱም እሷ ከሰማች ህይወቴ ሁሉ ይበጠበጣል። ስለዚህ አደራ ብሎ እንደዛ ነው ያላት ማለት ነው። ሰላም አይ ልጅን ያለችበት ሁኔታ ምን እንደደረሰች መሞቷን ሆነ በህይወት መኖሯን እስካላሳወቀኝ ድረስ ከዚህ ቤት አልወጣም። ከዚህ አልፈ ደግሞ ከዚህ ቤት ውጪ የምትለኝ ከሆነ ደግሞ ስወጣ ሁሉንም ነገር ለትዬ ነግሪያት ነው የምወጣው። እንግዲህ እሱን አንተ ታውቃለህ ነበር ያለችውና ጋሽ ደረጀ በጣም ነው የደነገጠው። እንዴ ለማርቲ ትነግሪያት እንዴት አድርገሽ እንዴት ሊሆን አይችልም ነበር ያላትና ውድ ቤተሰቦቻችን በጣም ነው የደነገጠችው ማለት ነው። ብቻ ከባድ ነው ውድ ቤተሰቦቻችን፣ ያው አንዳንዴ ነገሮች ከባድ ናቸው። ሌላው እንግዲህ ሰላም ዛሬ የሰራችው አንድ ትልቅ ስህተት አለ። እሱ ምንድነው? ያንን የአቢጌልን አፍቃሪ አርጁን ነው ማን የሚባል ልጅ እንግዲህ የልጁ አባት ሆኖ ከነጋሽ ደረጀ ጋር እንዲተዋወቅላት በስልክ አውርታው መጥቷል ማለት ነው። በአካል አይተው አታውቅም። እንግዲህ አርጁን የሰላም ስልክ ለሱ የሰጠችው መጀመሪያ አቢጌል ናት። ምክንያቱም የሴራው ጠንሳሽ አቢጌል ናት። ያኛው ልጅ አቢጌልን ነው የሚወዳትና በዛም ምክንያት ነው እንግዲህ ነገሮቹ እንዲካረሩና ሌላ እንትን እንዲይዙ በተለይ ቤተሰቦቿ ፊት ለማሳፈር እንዲመቻት ነው እንግዲህ አቢጌል እንደዛ ያደረገችው። አሁን እንግዲህ ልጁም መጥቷል። ቤት ተሰብስበው እነሱም እየጠበቁት ነው። እሱም መጥቷል። በሚገርም ሁኔታ አታውቀውም እሷ በአካል ማለት ነው። እንግዲህ ልጁ እየመጣ ነው። ልጁ እንደሆነ 30 የህንድ ጣዖት የሚጠራ ልጅ ነው። ከገባ በኋላ ደግሞ በእርግጠኝነት ሰላምን ሰላም ማለት ትቶ ወደ አቢጌል እንደሚለጠፍ አንጠራጠርም። እንግዲህ ምን እንደሚል ፈጣሪ ይግባበት። ቤተሰቦቼ እንግዲህ የሰላምዬ ባል ብላ አቢጌልም እንትና ሰላምም ማነው ተነስታለች። ውሃ ማለት ነው። ውሃ ደግሞ ታውቀዋለች እኮ እዛ መስመር ላይ ሲበበንባቸው አቢጌል እንደሚወዳት በባለፈው እንደውም ፍቅርሽ እንደ ማን ውሃ ወንዝ ውሃ ሞልቶ ዳርዳር እየፈሰሰ ነው እያለች እንግዲህ እናታን ፊት ስትላት ነበረ እና ውሃ በዛም እንግዲህ ውሃን በጥፊ መታታለች ማለት ነውና ያውቁታል ሁሉም። እና እንግዲህ እሱ ደግሞ በዚህ መልኩ ሲመጣ ምን እንደሚሉ በጣም ከባድ ነው። በዛ ላይ አዎ የልጁ አባት ነኝ ቢሉ አቢል እንኳ አንደኛ አቢጌል ኧረ እኔ የልጁ አባት አይደለሁም እንዲል ነው ያለችው። ሁለተኛ ነኝ ብሎ ቢላቸው እንኳ አቢጌል አያችኋት ውሸቷ ነው ጭራሽ እሱ አታውቀውም ብለው እንግዲህ ሌላ ነገር ነው የሚፈጠረው። እዚህ ጋር ደግሞ ናታንም ስላለ አቢጌል እንግዲህ ለሰላም ያመጣችው ጦስ እስከሷ እንደሚተርፋት አንጠራጠርም። ምክንያቱም አቢጌል ጋር ላይ ነው እንግዲህ ልጥፍ የሚለው ወድጃታለሁ አፍቅራታለሁኝ ብሎ አቢጌልን እዛው እንደሚያሳፍራት ደግሞ አንጠራጠርም። ያ ሲሆን ደግሞ ናታን በይዛው ራስሽን ቻይ እያፈቀርሽው ልጅ ያመጣሽው ምናምን ብሎ ሌላ ነገር ነው የሚመጣው። ሲቀጥል ሰላም ስትነካበት ናታንም ቢሆን አይወድምና በሰላምን እንግዲህ በዚህ ልክ ሴራ ጠንሳ አቢጌል ማድረጓን ሲያውቅ ናታን ደግሞ የበለጠ ነው የሚሸሻት። ሁሉም ነገር እንግዲህ ትንሽ ነገሮች ተርመስመስ እያሉ ነው። ሰላም ይሄን ማድረግ አልነበረባትም፣ ግን ያው ስለተጨናነቀች አቢጌል መውጫ መግቢያ ስላሳጣቻት በቃ ቁም ስቅሏን ስላሳጠቻት ነው ይሄን ያደረገችው። ግን በጣም የማይሆን ነገር ነው ማለት የማይታሰቡ ትንሽ ነገሩ ያስጠላል። ቤተሰቦቻችን ለሁሉም እንግዲህ ያው በቀጣይ ክፍል በአዲስ ነገር እንመጣለን። እስከዛ ድረስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ፣ ስለምታበረታቱኝ፣ ሁሌም ከኔ ከፍ እንድል ስለምታደርጉልኝ አስተዋጽኦ ሁሉ ምስጋናዬ በጣም ከፍ ያለ ነው። ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላምታዬ ድረሳችሁ። የእግዚአብሔር ሰላም ይብዛላችሁ። ቤተሰቦቼ ላይክ ማድረግ አትርሱ። ላይክ አድርጋችሁ ሰብስክራይብ በማድረግ የደወል ምልክቱን በማጥቆር
እስከ መጨረሻ ድረስ በማየት ሀሳባችሁን አስቀምጡልኝ። የተሰማችሁን እናንተም ስለ ፊልሙ የተሰማችሁን ስሜት፣ ሁለተኛ እኔን ደግሞ አስተያየት ብትሰጡኝ ማለቴ ይሄን ብታስተካክይ የምትሉት ካለ ማስተካከያ ብትሰጡኝ ደስ ይለኛል። ከዛ በተረፈ ግን ወዳችሁ ፍቅራችሁ ስለምትከታተሉኝ በጣም ምስጋና ከፍ ያለ ነው። በቀጣይ ክፍል በአዲስ ቪዲዮ እንገናኝ። ሰላም ቆዩ። መልካም ጊዜ በያላችሁበት